እግዚአብሔር የተባረከ ይሁን ጌታ ይህንን እድል ስለሰጠን ዛሬም ደግሞ በዚህ ማለዳ እግዚአብሔር ያዘጋጀልንን የእሱን በረከት እንካፈላለን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ከኔ ጋር አጭር ጸሎት እናደርግና ከዛ ወደሚቀጥለው ፕሮግራም እንሄዳለን። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግናለን። ያንተ እርዳታ፣ ያንተ በጎነት፣ ያንተ ምህረትና ቸርነት በህይወታችን ስለበዛ እግዚአብሔር ሆይ ዳግም ደግሞ ዛሬም እድል ሰጥተህን በፊት እንድንሆን ቃልህን እንድንማር እግዚአብሔር ሆይ ይህንን ሁኔታ ስላመቻቸህልን እናመሰግናለን። እግዚአብሔር ሆይ ዛሬ ይህንን ማድረግ ያልቻሉ ብዙ ሰዎች አሉ። እግዚአብሔር ሆይ ባለማወቅ የተያዙ፣ እግዚአብሔር የዘላለም አምላክ በስንፍና የተያዙ፣ በተለያየ ምክንያት የተያዙ እግዚአብሔር ሆይ ግን ያንተ ምህረትና ቸርነት በዝቶልን ጌታ ሆይ ዳግም ይሄ እድል ለኛ ስለሆነ እናመሰግናለን። አሁንም ደግሞ ቃልህን በግልጥነት አስተምረን ጌታ ሆይ መንፈስ ቅዱስ በመካከላችን እንድትሆን እንድትመላለስ የፈቀድከውን እንድታደርግ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ያንተ በረከትና ያንተ ፈቃድ በመካከላችን እንዳይሆን የሚዋጋ ማንኛውም አይነት ተግዳሮት በስም ጉልበት የተመታ እንዲሆን ጸልያለሁ። ይሄ ቀን ፈጽሞ በስም የተባረከ ይሁን። እግዚአብሔር ሆይ በዚህ አገልግሎት ብቻ አልልህም፣ ግን ጌታ ሆይ ከዚህ ወተንም ደግሞ ወደ የቤተክርስቲያኖቻችን ስንሄድ ጌታ ሆይ በምንሄድበት ሁሉ እግዚአብሔር ሆይ ያንተ እጅ እግዚአብሔር ሆይ ከኛ ጋር እንድትሆን በረከት በመካከላችን እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ስለ ሁሉ ነገር ተመስገን። በአንድ ልጅ በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ጌታን ስለዚህ ማለዳ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ያው የጢሞቴዎስን መጽሐፍ እያጠናን እዚህ ደርሰናል። ባለፈው ሳምንት 18ኛውን ክፍል በነገር ሁሉ ይገለጥ ማደግህ የሚለውን ሐሳብ ጀምረን ነበረ። ከጊዜ አንፃር ያቆምነው የመጀመሪያውን ክፍል ተመልክተናል እና ዛሬም 19ኛው ክፍል በነገር ሁሉ ይገለጥ የሚለው ሁለተኛው ክፍል ነው የሚሆነው። ባለፈው ሳምንት እንደምታስታውሱት ክፍል 18ን ነበር ያጠናነው። እሱን ስናጠና በተመረኮዝነው ሐሳብ ላይ ወይም ደግሞ ባነበብነው በእግዚአብሔር ቃል ላይ ተመርኩዘን ነው ዛሬም የምንቀጥለው። ያ ቃል ወይም ያ ክፍል የሚገኘው ያው እንደምታስታውሱት በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 12 እስከ 16 ያለው ሐሳብ ነው እና ያንን በማንበብ ዛሬም ጀምራለሁ የዛሬውን ትምህርት ማለት ነው። ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሆን እንጂ ማንም ታናሽነትህን አይናቀው። እስከመጣ ድረስ ለማንበብ ለመምከር ለማስተማር ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንም አዘወትር። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህ ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል የእግዚአብሔር ቃል በዚህ ክፍል ላይ እና በነገር ሁሉ ይገለጥ በሚል ርዕስ ባለፈው ሳምንት የመጀመሪያውን ክፍል ተነጋግረን ነበረ፣ ፓርት 1ን ማለት ነው። እና ያነሳናቸው ሐሳቦች ነበሩ። ሪቫይዝ ለማድረግ ያክል መንፈሳዊ እድገት ምንድነው የሚለውን ነገር ለማየት ሞከርን። መንፈሳዊ እድገት ያው እንደ አስፈላጊ እንደሆነ የተወለደ ነገር ሁሉ እንደሚያድግና ክርስትና በመወለድ ቢጀመርም በመወለድ ደግሞ የተጠናቀቀ ህይወት አይደለም፣ ወይም ደግሞ የሚቀጥለው ቀጣይነት ያለው ህይወት ነው። ያም ቀጣይነት ደግሞ በእድገት ውስጥ ነው የሚሆነው ብለን ተነጋገርን። ስለዚህ ልጅነት መወለዳችን የእግዚአብሔር ወራሽ አድርጎናል፣ ግን ደግሞ ማደጋችን ወራሽነታችንን ተጠቃሚ ያደርገናል። በመንፈሳዊ ህይወታችን ስናድግ አንድ ልጅ ከአባትና ከእናቱ የሚወርሰው ነገር ቢኖረውም ወራሽ ቢሆንም ግን የተጠቃሚነት መብቱ የሚረጋገጠው ሲያድግ ነው፣ እድሜው ሲደርስ ነው፣ አይደል? በራሱ መወሰን ሲችል ነው ብለን ተነጋግረናል። ስለዚህ በእግዚአብሔር መንግስት ውስጥም እንደ ልጅነት በልጅነት ያገኘናቸውን መብቶች መጠቀም የምንችለው መንፈሳዊ ህይወታችን ማቹርድ እያደግን ሲመጣ ነው ብለን ተነጋገርን። መንፈሳዊ እድገት ምንድነው ብለን ሁለት ትርጉሞችን ለመተርጎም ሞክረን ነበር ያለፍነው እና አልደግማቸውም ከጊዜ አንፃር። ስለዚህ ሌላው ስለ መንፈሳዊ እድገት ምን እንወቅ የሚለውን መንፈሳዊ እድገት ከተወለደ ሁሉ እንደሚጠበቅ፣ መንፈሳዊ እድገት እንደሚገለጥ፣ መንፈሳዊ እድገትን
የሚረዱ በአጥቢያ ቤተክርስቲያን ለመንፈሳዊ እድገት የተሰጡ የጸጋ ስጦታዎች ወይ መንፈሳዊ ስጦታዎች እንዳሉ እንወቅ። መንፈሳዊ እድገት የለውጥ ሂደት መሆኑን እንወቅ ብለን ተነጋገርን እና ጳውሎስ ለጢሞቴዎስ እያለው ያለው ምንድነው? ከአገልግሎት ህይወት ከአገልግሎት ይለፍ አለ አይደል? ከቤተክርስቲያን ፑልፒት ይለፍ፣ ከቤተክርስቲያን ቅጥር ግቢ ውስጥ ይለፍ ያለው ነውና የመንፈሳዊነት አድራሻና መገለጫ ፑልፒትና ወይም ደግሞ የቤተክርስቲያን ቅጥር ግቢ ብቻ መሆን የለበትም። ከዛ ያለፈ ህይወት ይኑር እያለው ነው ጳውሎስ እና ያንን በነገር ሁሉ የሚለው ሐሳብ ምንን ያካትታል? በነገር ሁሉ ይገለጥ የሚለው ሐሳብ በየትኛውም ጊዜ፣ በየትኛውም ስፍራ፣ በየትኛውም ሁኔታ መካከል ይገለጥ የሚለውን ያካትታል። ከእንደገና በነገር ሁሉ ይገለጥ የሚለው ሐሳብ ሁለንተናዊ እድገትን፣ የሚታይ እድገትን፣ ለሌሎች ምሳሌ መሆንን ያካትታል ብለን ታዲያ መንፈሳዊ እድገት በነገር ሁሉ እንዲገለጥ አድርግ የሚለው ነገር ምንድነው ብለን ጳውሎስ የሚለው 4 ነገሮችን እንዳሉ ተመለከትን እና የመጀመሪያው ነገር ምንድነው የሚለው በህይወት ምሳሌነት ላይ አተኩር የሚለውን እንደሚነግረው ተመለከትን እና በህይወት ምሳሌውን ሲለው በዛ ውስጥ 5 ነገሮችን ያነሳል። ምን አልን? በቃልህ በምትናገረው በንግግርህ ምሳሌውን አልነው። ከእንደገና በኑሮ ምሳሌውን አለው። ከእንደገና በኑሮ ብቻ ሳይሆን በፍቅር ምሳሌውን ሲለው እንመለከታለን። በእምነት ምሳሌውን ሲለው እንመለከታለን። በንጽህና ምሳሌውን ሲለው እንመለከታለን ማለት ነው። ስለዚህ እነዚህ በህይወት ምሳሌነት ላይ አተኩር በሚለው ሐሳብ ውስጥ እነዚህ 5 ነገሮች ተመለከትንና በህይወቱ በምሳሌነት እንዳይቀጥል በጢሞቴዎስ ህይወት ውስጥ የነበረው ቻሌንጅ ምንድነው? ታናሽነት ነበረ። በእድሜው ታናሽ ስለሆነ ከዛ የተነሳ መናቅ ወይም ደግሞ አክሴፕት አለመደረግ አንዱ በጢሞቴዎስ ህይወት የነበረ ችግር ነበረ ብለን ተመለከትን። ሁለተኛ መንፈሳዊ እድገት በነገር ሁሉ እንዲገለጥ በተሰጠ ኃላፊነት ላይ አተኩር ብሎ ነው ጳውሎስ የሚለው እና በዚህ በተሰጠ ኃላፊነት ላይ አተኩር ብሎ ሲናገረው ነው የምንመለከተው። የተሰጠው ኃላፊነት ምንድነው? እስከመጣ ድረስ ለማንበብ፣ ለመምከር፣ ለማስተማር ተጠንቀቅ እያለ ጳውሎስ አንድ መጋቢ በአጥቢያ ቤተክርስቲያን ውስጥ ሊያደርገው ስለሚገባ ነገር ጠንቅቆ ይነግረዋል እና የጢሞቴዎስን አገልግሎት የሚያዳክሙ ሁኔታዎች ተፈጥረዋል በቤተክርስቲያኒቱ ውስጥ። እነዚህም ነገሮች ምንድናቸው? የሐሰት ትምህርቶች፣ የሥነ ምግባር ጉለቶች ነበሩ። እርሱን መሰል የጳውሎስ ተማሪዎች ደግሞ ሲለዩትም አይቷል ከጳውሎስ እና ደግሞ ጳውሎስ በተደጋጋሚ ለእስራት መዳረጉ ከእድሜው የተነሳው የነበረው በማህበረሰቡና በቤተክርስቲያኒቱ ውስጥ ባሉ ምዕመናን ዘንድ የነበረው ተቀባይነትን ማጣት፣ እነዚህ ሁሉ እንደ ተግዳሮቶች ነበሩና እነዚህ ሁሉ ቢኖሩም ግን ጳውሎስ ምን ይለዋል? በተሰጠ ኃላፊነት ላይ አተኩር ይለዋል። የተሰጠው ኃላፊነት የመጀመሪያው ምንድነው ብለን ተነጋገርን? የእግዚአብሔርን ቃል በማንበብ ትጋ ይለዋል። ይሄ devote yourself to the public reading of the scripture ማለት በአደባባይ የእግዚአብሔርን ቃል ማንበብ በዛ ዘመን የነበረ አንድ ፕራክቲስ ነው። እንደምትመለከቱት ከዛ በፊትም በብሉይ ኪዳን የተጀመረ ስርዓት ነው እና ብዙ ነገራቸውን ብለው የሚያምኑትን እምነት ዲክሌር የሚያደርጉበት መንገድ በፐብሊክ እንደዚህ አይነቱን ነገር በመለማመድ ነበረና ይሄ በሮም መንግስትም የተለመደ የሮም መንግስት ያለውን አዋጅ ወይም ያለውን በመንግስት ውስጥ ያመጣውን ለውጥ ወይም የተለያዩ ነገሮችን በዚህ መልኩ በአደባባይ በማንበብ በዚህ አይነት መንገድ ነበር ኮሚኒኬሽን የሚካሄደውና አሁን ጢሞቴዎስ የእግዚአብሔርን ቃል በአደባባይ ማንበብህን ቀጥል ማለት ፐብሊክ ሪዲንግ ይኑር እያለ ጳውሎስ ሲያነቃቃው ነው የምንመለከተው። በአደባባይ እንግዲህ አደባባዩን ሌሎች ነገሮች እንዳይገዙት፣ አንተ ይህን አይነት ልምምድን ስታቆም ሌሎች ልምምዶች አሉ ይህን ልምምድ ተክተው መንቀሳቀስ የሚፈልጉ እና ጳውሎስ ይህንን ነገርህን አታቁም ሲለው ነው የምንመለከተው። ስለዚህ ላስቲኬንን ተመለከትን። ዛሬ ክፍል 19 ነው የምንመለከተው። በነገር ሁሉ ይገለጥ ይለዋል ጳውሎስ። የመጀመሪያውን ሁለቱን ሐሳብ ተመለከትን። በህይወት ይገለጥ አለው። ከዛ በኋላ ደግሞ በህይወት ብቻ ሳይሆን
ማድረግ ያለብህን በምታደርገው ነገር ላይ ትኩረት አድርግ ብሎ ሲናገረው እንመለከታለን። የመጀመሪያውን ሐሳብ ፐብሊክ ሪዲንግ የሚለውን ሐሳብ በአደባባይ የእግዚአብሔርን ቃል ማንበብ የሚለውን ሐሳብ ነው ተመልክተን ያቆምነው። ዛሬ ከዛ ነው የምንቀጥለው እና ጳውሎስ በዚህ በሁለተኛው ሐሳብ ላይ የሚያነሳው ነገር በተሰጠ ኃላፊነት ላይ አተኩር ይለውና የሚነግረው ሁለተኛው ነገር በመምከር ትጋ። ትንሽ አንስቼዋለሁ ላስት ዊክ፣ ግን ዛሬ ከሱ ብጀምር ብዬ ሐስቤያለሁ። ከሱ ነው የምጀምር፣ ከዚህ ነው የምጀምረው ማለት ነው። በተሰጠ ኃላፊነት ላይ አተኩር እና ጳውሎስ ለማንበብ ይለዋል፣ ለመምከር ይለዋል እና አንድ መጋቢ ወይም ደግሞ አንድ ቤተክርስቲያን የሚመራ ይሄ ኃላፊነት የተሰጠው ሰው የሚያደርጋቸውን 3 ወይም 4 ዋና ዋና ነገሮች ነው በዚህ ክፍል ላይ የሚጠቅስለት። ማንበብ፣ መምከር፣ ይሄ መምከር የሚለውን ፕሪች ይሉታል፣ ፕሪቺንግ ይሉታል አንዳንድ የእንግሊዘኛ ትርጉሞች፣ እና ማስተማር እና ለነዚህ ትጋ ነው የሚለው ጳውሎስ ማለት ነው። እና በመምከር ትጋ። ይሄ መምከር የሚለው ሐሳብ ወይም ደግሞ መምከር የሚለው ቃል ሄዳችሁ የግሪኩን ቃል ስትመለከቱ ፓራኪላሲስ የሚለውን የግሪኩን ቃል ነው የምታገኙት። እና ያ የሚለው ያ ቃል ደግሞ ለምን እንደተጠቀሰ በመጽሐፍ ቅዱስ ላይ ሁላችንም እናውቃለን። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ ወይም ካውንስለር ወይም ፓራክሌሲስ እርሱ ሁሉን ያስተምራቸዋል። የመንፈስ ቅዱስ አንዱ ስራ ማጽናናት ነው፣ መምከር ነው። እና ጳውሎስ ለዚህ ለወጣቱ መጋቢ አንድ ነገር ማቆም የለብህም ሲለው እንመለከታለን። በመምከር ትጋ ይለዋል። ፐብሊክ ሪዲንግ ወሳኝ ነገር ነው። በአደባባይ የእግዚአብሔርን ቃል መናገር፣ ማስተማር፣ መስበክ ወሳኝ ነገር ነው። ግን ከዛ ባለፈ ደግሞ ዋን ቱ ዋን የሆነ ሪሌሽንሺፕ ሊኖርህ ያስፈልጋል። እንደ መጋቢ ወርደ ህዝቡን ማገልገል ያስፈልጋል እና በመምከር ትጋ ሲለው ነው የምንመለከተው። ምክንያቱም እሱ ምዕመኑን ባላገኘ ቁጥርና ወይም ደግሞ ዋን ቱ ዋን የሆነ አገልግሎት ባልሰጠ፣ ሊመክር ወደ ህዝቡ ባልተጠጋ ቁጥር ሌሎች ሐሰተኛ አስተማሪዎች አሉ ህዝቡን የሚያገኙ። እና ጳውሎስ ይሄንን ሐሰተኛ ትምህርት ከሚቃወምበት መንገድ አንዱ ፐርሰናል ሪሌሽንሺፕ ይኑር ከህዝቡ ጋር እያለው ነው የምንመለከተው ጢሞቴዎስን ማለት ነው። እና በመምከር ትጋ የሚለውን ሐሳብ ሄዳችሁ በተለያዩ ቨርዥኖች ላይ ስትመለከቱ ለሁለት ከፍለው ያስቀምጧቸዋል። አንዳንዶቹ በመምከር ትጋ የሚለውን ራሱን ቃሉን ወስደው በመምከር ትጋ የሚለውን ሐሳብ ያስቀምጣሉ። ሌሎቹ ደግሞ በመምከር የሚለውን ስበክ የሚለውን ወይም ፕሪች ዘ ጋስፕል የሚለውን ሐሳብ እንመለከታለን ማለት ነው። እና ሁለቱም አንድ አይነት ነገሮች ናቸው ሪሊ ከተመለከትናቸው። ምክንያቱም መምከርም ስብከትም ሁለቱም ኮር ቫልዩአቸው ወይም ደግሞ ዋናቸው የውስጣቸው ኮንቴንቱ አንድ አይነት ነው። ሁለቱም ሰዎችን መድረስ ነው አንደኛ። ሁለተኛ ነገር ደግሞ አንዱ በግል ሰዎችን ማግኘትና ሰዎችን በግል አላል ያቅጣጫ ለውጥ እንዲያደርጉ የማድረግ ነገር ሲሆን፣ ሌላኛው ደግሞ ስብከት በፐብሊክ ኢን ጀነራል ለሆነ አላል ብዙሃነት ላለው ቁጥር ያንን ተመሳሳይ ምክርና ተመሳሳይ አገልግሎት ኢን ፐብሊክ መስጠት ነው ስብከትና። ከዚህ የተነሳ ሁለቱንም እንድንመለከት ነው የፈለኩት። እና ጳውሎስ በመምከር ትጋ ይለዋል። መቼም ለአንድ መጋቢ በአንዲት ቤተክርስቲያን ውስጥ ወሳኝ ነገር ምንድነው ከተባለ መምከር ወይም የምክር አገልግሎት ወሳኝ ነገር ነው። ፓስተራል ካውንስሊንግ ቬሪ ኢምፖርታንት ነው። እና ጳውሎስ ማድረግ ያለብህን ነገር ወደ ኋላ አትበል ሲለው ነው የምንመለከተው። በመጋቢያዊ የምክር አገልግሎት ትጋ ሲለው ነው የምንመለከተው። እና አማኙን በግል ሁለንተናዊ በሆነ መልኩ ለመርዳት ነው። ሆሊስቲክ የሆነ አፕሮች ይኑር አላለ። ከመድረክ ብቻ ከምታስተላልፈው መልእክትና ከምታስተምረው ባለፈ ደግሞ ዋን ቱ ዋን አላል በምክር ሰውን ድረስ እያለው ነው የምንመለከተው ማለት ነው። አማኞች በውሳኔያቸው ክርስቶስ ተኮር የሆኑ ውሳኔዎችን እንዲያደርጉ መርዳት ነው መምከር ማለት፣ ጋይዳንስ መስጠት ነው። እና በተለያዩ መከራ ውስጥ የሚያልፉትን በግል መድረስ ነው፣ ኢንካሬጅ ማድረግ ነው። አማኞች በስሜትና በአእምሮ ጤንነት የተጠበቁ እንዲሆኑ ለመርዳት ነው። ኢሞሽናል ሰፖርት ነው መምከር የሚለው ሐሳብ ማለት ነው። እና
አማኞች ወደ ቀድሞ የህይወት ጥንካሬያቸው እንዲመለሱ መርዳት ነው፣ ሪስቶሬሽን ነው። በምክር አገልግሎት ውስጥ የምክር አገልግሎት በቤተ ክርስቲያን ውስጥ ዋናና ወሳኝ ነገር ነው። አለ አይደል? መረሳት የሌለበት በጣም ትኩረት ሊሰጠው የሚገባ አገልግሎት ነው እና ጳውሎስም ከዚህ የተነሳ በዚህ ነገር ላይ አተኩር ሲለው ነው የምንመለከተው። እንዳልኳችሁ ይሄ መምከር የሚለው ሐሳብ በሁለት ተከፍሎ ነው የምናገኘው። አንዳንድ ቨርዥኖች ላይ ስበክ የሚለውን ሐሳብ ነው የምናገኘው ማለት ነው። ስለዚህ ስበክ የሚለውንም ሐሳብ በዚህ ማለዳ ማንሳት ፈልጌያለሁ እና አድርግ የሚለው ነገር አንዱ ምንድነው? እስከመጣ ድረስ ለማንበብ ለመምከር ወይም ደግሞ ፕሪች ለማድረግ ለማስተማር ተጠንቀቅ ወይም ትጋ ሲለው ነው የምንመለከተው። ስለዚህ ስብከት በአንድ አጥቢያ ቤተክርስቲያን ውስጥ የሚያገለግል የአንድ የተጠራ ሰው አገልግሎት ስብከት ወይም ደግሞ የእግዚአብሔርን ቃል መስበክ ነው። ያው ስብከት ጌታችን ኢየሱስ ክርስቶስ ካዘዛቸው ትእዛዛት መካከል ለደቀ መዛሙርቱ ሄዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርቴ አድርጓቸው ከማለቱ በፊት እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ምን በሉ ስበኩ አላቸው። ስለዚህ መስበክ ወይም ደግሞ የእግዚአብሔርን ቃል በአደባባይ ማወጅ አንድ የተጠራ ሰው ሊያደርግ የሚገባው ተቀዳሚ ነገር ነው እና የአንድ የተጠራ ሰው የአገልግሎቱ ሴንተር ሆኖ ነው የምናገኘው። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌልን ሰባኪነት ስራ አድርግ፣ አገልግሎትን ፈጽም ይለዋል ጳውሎስ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ የወንጌል ሰባኪነትህን ስራ አድርግ አለ አይደለ? ሁሉ ጊዜ የምትተገብረው የምትተወው የምታነሳው የምትጥለው ነገር ሳይሆን ሁሉ ጊዜ በሲዝንም አለ ሲዝንም ልታደርገው የሚገባ ነገር ነው ብሎ ሲናገረው እንመለከታለን። ሁሉ ጊዜ መቋረጥ የሌለበት የተጠራ አገልጋይ ተቀዳሚ ተግባር ነው። ቃሉን ስበክ፣ በጊዜውም ያለ ጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍ፣ ገስጽ፣ ምከርም ይለዋል ጳውሎስ ማለት ነው እና ሰባኪነትን ስራ አድርግ። ሰባኪነት ቅድም እንዳልኳችሁ ስብከት የሚለው ሐሳብ ልክ በምክር አገልግሎት ላይ ልክ ሰዎችን ኮንቪንስ ለማድረግ አላደል ስንመክራቸው ወደ ትክክለኛው ሐሳብ እንዲመጡ ልናደርጋቸው እንደምንፈልግ ያክል ልክ ስብከትም ያን ነው። አንድ አይነት መንገድ ነው። አፕሮቹ የተለያየ ቢሆንም ማለት ነው። ግን ዋናው ቫልዩ ውስጡ ያለው ኮንቴንቱ ግን አንድ አይነት ነገር ነው የሚደረገው። ይሄ በፐብሊክ ነው፣ ያኛው ዋን ቱ ዋን ነው፣ ግለሰብ ነው እና በዚህም ውስጥ ያለው ነገር አማኞች በውሳኔያቸው ክርስቶስ ተኮር የሆነ ውሳኔዎችን እንዲወስኑ መርዳት ነው የስብከት ዋናው ዓላማ። በተለያዩ መከራ ውስጥ የሚያልፉትን ማበረታታት ነው፣ ኢንከሬጅ ማድረግ ነው። እግዚአብሔር ያያሃል ይመለከታል ብሎ በመከራ ውስጥ ያለን ሰው ማጽናናት፣ ያንን ሰው መድረስ ነው። ሌላው አማኞች በስሜትና በአእምሮ ጤንነት የተጠበቁ እንዲሆኑ መርዳት ነው፣ ኢሞሽናል ሰፖርት ነው። እግዚአብሔር አልተውም አልጣለህም ብሎ መናገር፣ እንደዚህ አይነቶቹን አላደል ነገሮች ማወጅ ነው ስብከት ማለት እና ከዛም ባለፈ ደግሞ አማኞች ወደ ቀድሞ የህይወት ጥንካሬያቸው እንዲመለሱ መርዳት ነው እና ጳውሎስ ስበክ ይለዋል፣ ምከር ይለዋል፣ ስበክ ይለዋል እና ማድረግ የሚገባህን እግዚአብሔርን ቃል በፐብሊክ አንብብ፣ ከዛ ምከር ወይም ደግሞ ስበክ ሲለው እንመለከታለን ማለት ነው። መቼም ወገኖቼ የቤተ ክርስቲያን የተጠራ አገልጋይ ዋና ተግባሩ ከእግዚአብሔር ቃል ጋር የተፋታ አይደለም። የእግዚአብሔር ቃል ዋና ትኩረት ነው። የእግዚአብሔር ቃል ሴንተር ነው። በመጽሐፍ ቅዱስ ላይ ሐዋርያትን ሄደን ስንመለከት ያገለገሉት አገልግሎት በሙሉ የእግዚአብሔር ቃል አገልግሎት ነው። የእግዚአብሔር ቃልን መካከለኛ ያላደረገ አገልግሎት ትክክለኛ አገልግሎት አይደለም። ሐዋርያቱ የተናገሩት ነገር በሐዋርያት ሥራ ምዕራፍ 6 ላይ ከዚህ በፊትም አንስቼዋለሁ። እኛ የቃሉን ለማገልገል እንተጋለን እና ይሄንን ነገር የሚያደርጉ ሰዎች ይመረጡ ነው ያሉት ዲያቆናትን ሲመርጡና ትኩረታቸው እኛ የቃሉ አገልጋዮች ነን ያሉት። መቼም በሐዋርያቱ ህይወት ያለፈውን የፈውስና የኃይል አገልግሎት መቼም ታውቃላችሁ። ግን ራሳቸውን በዛ አይደለም አይደንቲፋይ ያደረጉት። በመገለጥና በኃይል አገልግሎት ሳይሆን አይደንቲፋይ ያደረጉት ራሳቸውን አይደንቲፋይ ያደረጉት በእግዚአብሔር ቃል አገልግሎት ነው። ያኛው እግዚአብሔር በወደደ ጊዜ በወደደ መንገድ እያለፈ የሚያደርገው ነገር ነው። አንዳንዴ ሲሰበክ የሆነ ነገር ሊሆን ይችላል። በሰሙት ሁሉ ላይ የእግዚአብሔር መንፈስ ወረደባቸው፣ ሁላቸውም በልሳኖች ተናገሩ ይላል የእግዚአብሔር ቃል።
አንዳንዴ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ሊሆኑ ይችላሉ እሱ የኛ ጉዳይ አይደለም የኛ ጉዳይ የእግዚአብሔርን ቃል በጊዜውም አለጊዜው ማወጅ ነው ስለዚህ የእግዚአብሔር ቃል አገልግሎት መካከለኛ ሊሆን ያስፈልገዋልና ጳውሎስ ሴንተር አድርግ በቃ አይደል ትኩረትህ እዚህ ላይ ይሁን አሁን የጢሞቴዎስን ትኩረት የነሱ ብዙ ነገሮች አሉና ያንን ከዛ ትኩረቱ ላይ ዞር ሲያደርገው ወይም እሱ ወደ ትክክለኛው ነገር እንዲመጣ ሲያደርገው እንመለከታለን ማለት ነውና በተሰጠ ኃላፊነት ላይ አተኩር የተሰጠ ኃላፊነት ምንድነው ለማንበብ ለመምከር ወይም ለፕሪች ለማድረግ ለመስበክ ወይም ደግሞ ለማስተማር ተጠንቀቅ ሲለው እንመለከታለን ማለት ነው መቼም በተሰጠን ኃላፊነት ላይ መትጋት ይሁንልን አይደል መቼም የተሰጠንን ነገር ፍተን ያልተሰጠን ነገር የምንፈልግ ሰዎች ብዙዎች ነን አይደል እግዚአብሔር በእኔ ውስጥ ያስቀመጠውን ጸጋ ከማሳደግና ከመጠቀም ይልቅ በሆነ ሰው ህይወት ውስጥ የተገለጠውን ነገር የኔ አድርጎ ለኔም ያንን ነገር መመኘት ወይም ደግሞ ያንን ነገር መፈለግና ጳውሎስ ኢንከሬጅ ያደረገው ያለው ጢሞቴዎስን በሌለው ነገር ላይ አይደለም በተሰጠውና እግዚአብሔር ባስያዘው ነገር ላይ ነው ኢንከሬጅ የሚያደርገው አይደል የተሰጠህን ኃላፊነት አድርግ ይያለው ነው የምንመለከተውና አንዱ የሐሰተኛ አስተምህሮት ባለበት በሚኖርበት ጊዜ የሚሆነው ነገር ምንድነው ትክክለኞቹን ፎከሳቸውን እንዲያነሱ ከትክክለኛው ነገር ላይ እይታቸውን እንዲያነሱ የማድረግ አቅም አለው አይደል ሐሰተኛ ነገር ብዙ ጊዜ ሲመጣ እንደዛ የማድረግ አቅም አለው እና ጳውሎስ ግን ፎከስ አሁንም ክርስቶስ ላይ ፎከስ አሁንም ማድረግ የሚገባህ ነገር ላይ የእግዚአብሔር ቃል ላይ ሊሆን ይገባል ብሎ ኢንከሬጅ ሲያደርገው እንመለከታለን ማለት ነው እና እግዚአብሔር በሰጠን ነገር ላይ በዛ ላይ ትኩረት እንድናደርግ እግዚአብሔር ይርዳል አይደል ሁላችንም የተሰጠንን ነገር ብናደርግ የተበደረሰ የእግዚአብሔር ቤት የተበደረሰ የእግዚአብሔር አገልግሎት የተበደረሰ እና በተሰጠህ ነገር ላይ ትኩረት አድርግ ሲለው ነው የምንመለከተው ሌላው በተሰጠህ ነገር ላይ ትኩረት አድርግ ከሚለው ሐሳብ ጋራ የሚያነሳው ነገር በማስተማር ትጋ ነው እንግዲህ ስበክ ይለዋል ምከር ይለዋል እንደገና ደግሞ ለማስተማር ደግሞ ትጋ ወይም ተጠንቀቅ ይለዋል እና ትምህርት ወሳኝ ነገር ነው ይሄ ዲዳስኮ የሚለው የግሪኩ ቃል ምን ማለት ነው cause someone to learn or to impart knowledge ማለት ነው ወይም ኢንስትራክት ማድረግ ማለት ነውና የአንድ መጋቢ ተቀዳሚ ስራው ከሆኑ ነገሮች አንዱ ማስተማር ትምህርት በሌለበት ቦታ ላይ ወገኖቼ ትክክለኛው የእግዚአብሔር ሐሳብና የእግዚአብሔር አካሄድ በህዝቡ መካከል አይሆንም ስለዚህ ትምህርት ወሳኝ ነገር ነው ከአንድ መጋቢ የሚጠበቅ ዋና አገልግሎት ነው ትምህርት እና አስተምር ይለዋል ምክንያቱም እሱ ባላስተማረ ቁጥር የሚያስተምሩ ሌሎች ስህተት ይዘው በመካከል ትምህርት ቀርጸው የመጡ ሰዎች አሉ እና እነሱን ዲፌንድ የምታደርገው እነሱን ሐሰተኞች ናቸው ብቻ ብሎ በማለት በመፈረጅ ብቻ ሳይሆን አንተ ትክክለኛውን በማስተማር ነውና በማስተማር ትጋ ይለዋል እና በማስተማር መትጋት እንዳለበት ሲነግረው እንመለከታለን የእግዚአብሔር ቃል የማስተማር ዋጋው ምንድነው ለምንድነው የምናስተምረው የመጀመሪያው አማኝ በትክክለኛ መሰረት ላይ እንዲመሰረት ለመርዳት ነው ፕሮፐር ፋውንዴሽን ትክክለኛ የሆነ ፋውንዴሽን እንዲኖር ትክክለኛ የሆነ መሰረት እንዲኖር ትምህርት ወሳኝ ነገር ነው መቼም በመጀመሪያው የህይወት ጅማሬያቸው ላይ በትክክለኛ ትምህርት ያልታነጹ ሰዎች በኋላ ላይ ከትምህርት የተነሳ የሚመጣ ወይም የሚገጥማቸው ችግር አለ አሁን አንዳንዱ በኢትዮጵያ ምድር የሚታየው ችግር እነሱም ጥፋተኞች እንዳልሆኑ ወይም ሐሰት የሚባለው ነገር ትክክል አይደለም የምትፈርጁን በዚህ በልኩ እኛን እንዲብላችሁ የምትሉን ልክ አይደለም የሚሉበት ምክንያቱ መሰረቱ ስለተበላሸ ነው ከመሰረቱ ትክክለኛ የሆነ ፋውንዴሽን ቢኖር እነሱ ራሳቸው ትክክል መሆንና አለመሆን የሚለየውን ነገር በለዩ ነበር ግን ትክክለኛ ፋውንዴሽን ወይም ትክክለኛ መሰረት በሌለበት ሁኔታ ምን ትክክል ምን ሐሰት እንደሆነ ለመለየት ራሱ ያዳግታል እና ጳውሎስ ጢሞቴዎስን አስተምር ይለዋል ማስተማር ዋጋው ምንድነው የማስተማር ዋጋው ምንድነው አማኝ ትክክለኛ መንፈሳዊ እድገት እንዲኖረው መሰረቱ ብቻ ሳይሆን
ትክክለኛ እድገት እንዲኖረው አስተዳደጉ መጽሐፍ ቅዱሳዊ እንዲሆን ክርስቶስ ተኮር እንዲሆን አስተምር ይለዋል። ፕሮፐር የሆነ ስፒሪቹዋል ግሮዝ እንዲኖር ማለት ነው። ከእንደገና ለእግዚአብሔር ስራ ለማስታጠቅ ነው ትምህርት የሚጠቅመው ማለት ነው። ለእግዚአብሔር ስራ ለማስታጠቅ ኢኩዊፒንግ ፎር ዘ ወርክ ኦፍ ጋድ ማለት ነው። ለእግዚአብሔር ለሆነው ነገር ሰዎችን ለማስታጠቅ አስተምር ሲለው እንመለከታለን። በመጨረሻ የማስተማር ዋጋ ወይም ደግሞ ፋይዳው ምንድነው ከተባለ ከሐሰተኛ ትምህርት ወይም አስተማሪዎች ለመጠበቅ ነው። እነዚህን ባላደረክበት ሁኔታ አሁን በዚች በኤፌሶን ቤተክርስቲያን እየተካሄደ ያለው ነገር ከዚህ በበለጠ ሁኔታም ሊቀጥል ይችላል እና በማስተማር ትጋ ሲለው እንመለከታለን። አንዳንድ ጊዜ ወገኖቼ ከእግዚአብሔር ቃል ከማስተማር አገልግሎት ውጪ ቤተክርስቲያን በትክክል መመራት አትችልም። ቤተክርስቲያን በትክክል ልትመራ የምትችለው ወይም እንደ እግዚአብሔር ቃል የሆነ አመራር በቤተክርስቲያን ውስጥ ሊኖር የሚችለው የእግዚአብሔር ቃል የማስተማር አገልግሎት በቤተክርስቲያን ውስጥ ወሳኝና ዋና ሲሆን ክብር ለእግዚአብሔር ይሁን እና አገልጋይ ማስተማርን ተቀዳሚ ማድረግ ያለበት ምክንያት ለምንድን ነው? እና ጳውሎስ አስተምር ይለዋል። ለምንድን ነው ማስተማር ያለበት? ወይም ደግሞ አንዱ አገልጋይ ማስተማርን የአገልግሎቱ ዋና ፎከስ ወይም ሴንትራል ፓርት ማድረግ ያለበት ለምንድን ነው? የመጀመሪያው ከጌታ የተሰጠ ትእዛዝ ስለሆነ ነው። በዮሐንስ ወንጌል ሄዳችሁ ቅድም እንደጠቀስነውም ለመመልከት እንደምትችሉት እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝ መልካምን ብላችኋል ይላቸዋል። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጠቡ እያለ ሲላቸው እንመለከታለን። ራሱ ከክርስቶስ የምንመለከተው ህይወት ነው። መምህርና ጌታ አስተማሪ ነው ኢየሱስ ክርስቶስ። በአገልግሎቱ አንድ ያደርግ የነበረው ነገር ማስተማር ነው እና ከጌታ የተሰጠ ትእዛዝ ስለሆነ ነው የምናስተምረው ማለት ነው። አንደኛው እሱ ነው። ሁለተኛው ከጌታ የተሰጠ ብቻ ሳይሆን ጌታ ራሱ በተቀዳሚነት ሲያገለግለው የነበረው አገልግሎት ነው አሁን እንዳልኩት ማለት ነው። እና ጥቅሶቹን ሄዳችሁ ማየት ትችላላችሁ። ጥቅሶቹን እዚህ ላይ ጽፌያቸዋለሁ። ዮሐንስ 13 ቁጥር 13 ላይ ሐዋርያቱ ማስተማር ኃላፊነታቸው ነበር። ቅድምም እንደጠቀስኩት በሐዋርያት ሥራ ምዕራፍ 6 ቁጥር 2 ላይ እኛ ለዚህ ነገር እንተጋለን ብለው ሲናገሩ እንመለከታለን። ከእንደገና ደግሞ እሱ ብቻ ሳይሆን ኤፌሶን 2:20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው እያለ እግዚአብሔር ቃል ሲናገር እንመለከታለን። ስለዚህ ሐዋርያቱ ይተጉ የነበረው በምንድነው? በማስተማር ነው። እኛ ራሱ የተመሰረትነው በሐዋርያት ትምህርት ላይ ነው። ያ የሐዋርያት ትምህርት ማለት ትክክለኛው ከመጽሐፍ ቅዱሳዊ የሆነው ትምህርት ማለት ነው እና ስለዚህ ትምህርት ወሳኝ ነገር ነው። ማስተማር ያለብን ከዚህ የተነሳ ነው። ሐዋርያቱ ማስተማራቸው ብቻ ሳይሆን እንዳለ መጽሐፍ ቅዱስ ራሱ ስትመለከቱ ትምህርት ነው። ይልቁንም የጳውሎስ መልእክቶች ራሱ በአብዛኞቹ በትምህርት ላይ የተመረኮዙ መሆናቸው መጽሐፍ ቅዱስን ማስተማር የአንድ አገልጋይ ዋና ትኩረት እንደሆነ ሊሆን እንደሚገባ በዚህ ምክንያት እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በተሰጠ ኃላፊነት ላይ ትጋ ይለዋል። ከተሰጠ ኃላፊነት አንዱ በማስተማር ትጋ ሲለው እንመለከታለን። በሶስተኛ ደረጃ ጳውሎስ የሚናገረው ነገር ምንድነው? መንፈሳዊ እድገትህ በሁሉ ነገር እንዲገለጥ በሶስተኛ አድርግ የሚለው ነገር ምንድነው? የጸጋ ስጦታን በመለማመድ ላይ አተኩር ይለዋል። በትንቢት ከሽማግሌዎች እጅ መጫን የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል ይለዋል እና ጳውሎስ እንግዲህ በጣም የሚያውቀው መንፈሳዊ ልጁ ነው እና ገና ከመንፈሳዊ ውልደቱ ጊዜ ጀምሮ አብሮት ያሳለፈ እንዲያውም አንዳንዶች እንደሚሉ ጳውሎስ በመጀመሪያው ጉዞ ወደ ጢሞቴዎስ ወደ ነበረበት ከተማ በሄደ ጊዜ በጳውሎስ እጅ የዳነ ሰው ነው ጢሞቴዎስ፣ ወጣት ነው ብለው ይናገራሉ። ከዛ ጊዜ ጀምሮ ጳውሎስ በሱ እንክብካቤ ውስጥ ያስቀመጠው ወይም ደግሞ በሱ እንክብካቤ ስር ያደረገው ወጣት እንደሆነ እንመለከታለን እና ኮች እያደረገው እያስተማረው እያስታጠቀው ያለ ወጣት ነው እና አንድ የሆነ ነገር ደግሞ አለ በጢሞቴዎስ ህይወት ውስጥ። ምንድነው የሆነው ነገር? በትንቢት ከሽማግሌዎች እጅ መጫን የተሰጠ በአንተ ያለውን የጸጋ ስጦታ ይለዋል።
እና ጳውሎስ somehow ለጢሞቴዎስ እጅ ተጭኖ ሲጸለይ በመካከል እንደነበረ የሚመስል አይነት ንግግር ሲናገር ነው የምንመለከተው እና የተሰጠህ የጸጋ ስጦታ አለ በአንተ ያለ የጸጋ ስጦታ አለ ብሎ ሲናገረው እንመለከታለን በትንቢት ይለዋል እግዚአብሔር እንደተናገረው እግዚአብሔር የሚናገር አምላክ ነው እግዚአብሔር አጣጫን የሚሰጥ አምላክ ነው በምን ኤሪያ እኛን እንደሚፈልገን ግልጽ የሚያደርግ እግዚአብሔር ነው ምናመልከው እግዚአብሔር ተናጋሪ እግዚአብሔር ነውና በትንቢት ይለዋል እግዚአብሔር ይናገራል ትንቢት ከቶ በሰው ፈቃድ አልመጣም ይላል አንዳንዴ የኛን ፈቃድ ነው እኛ እግዚአብሔር ተናገረን ብለን የምናቀርበው ግን እግዚአብሔር ለዚህ ወጣት ያለውና ያሰበው ያቀደው ነገር ነበርና ያንን ደግሞ በትንቢት ተናግሮታል ያንን ትንቢት ሲናገር ጳውሎስም በመካከል ነበር ወይ በጳውሎስ በራሱ በኩል ነው የተናገረው ወይ በሌሎች በኩል ነው የተናገረው ግን ለጢሞቴዎስ የመጣ የትንቢት መልእክት አለ በሱ ውስጥ ጸጋ እንዳለ በሱ ውስጥ የእግዚአብሔር ነገር እንዳለ በሱ ውስጥ እግዚአብሔር ዲፖዚት ያደረገው ያስቀመጠው ሊገልጠው የሚፈልገው ነገር እንዳለ ሲናገረው ተመልክቷል እና ከዚህ የተነሳ ሁሉ ጊዜ ዲስ ኢንከሬጅ የሚያደርገው ጳውሎስ የሌለን ነገር ኢንከሬጅ ያደርገው ያለን ነገር ግን ኢንከሬጅ ያደርጋል መቼም ሰዎችን የምንጠቅማቸው ያላቸውን ነገር ኢንከሬጅ ብናደርግ ነው እንጂ የሌላቸውን እንዳላቸው አድርገን ብንነግራቸው አይደለም እና ይሄ ወጣት ምንም እንኳን በጢሞቴዎስ በጳውሎስ የተወደደ ወጣት ቢሆንም ግን ጳውሎስ የሌለውን ነገር እንዳለ አድርጎ በመንገር አይደለም እሱን ኢንከሬጅ ሊያደርገው የሚፈልገው ያለውን ነገር እግዚአብሔር የሰጠውን ነገር እግዚአብሔር ሲናገረው የሰማውን ነገር እና ያንን ነገር ኢንከሬጅ ያደርገዋልና እጅ መጫን ይለዋልና ይሄ እጅ መጫን እንግዲህ በአዲስ ኪዳን የተለመደ አይደል ልምምድ እንደሆነ እንመለከታለን በተለያዩ ምክንያቶች እጅ ስለመጫን በዚሁ በአዲስ ኪዳን ላይ ተጽፎ እናገኛለን ከፈውስ ጋር በተገናኘ በያዕቆብ 5:4 ላይ ሽማግሌዎችን ይጥራ እጃቸውን ጭነው ይጸልዩ ይፈወሳል የሚል ሐሳብ እንመለከታለን ባርኮት ስለ ኢምፓርቴሽን እንመለከታለን በሁለተኛ ጢሞቴዎስ 1:6 ላይ ሄደንም ስንመለከት እዛ ጋር እጄን በመጫን በአንተ ላይ ያለውን ጸጋ አነሳሳለሁ ሲለው ነው የምንመለከተው ኢምፓርቴሽን ነው የምንመለከተው ከእንደገና ደግሞ መለየት ኦርዲኔሽንም በዚህ መልኩ ሲደረግ በሐዋርያት ሥራ ምዕራፍ 6 ቁጥር 6 ጀምሮ እነዛን ምንድነው ዲያቆናትን እጃቸውን ከጫኑባቸው በኋላ ለአገልግሎት እንደለዩዋቸው እንመለከታለን እጅ መጫን አንድ ፕራክቲስ ነበር የመንፈስ ቅዱስ ሙላትን የተቀበሉ ሰዎች ነበሩ እጅ በመጫን ግን እጅ መጫን ማለት የእግዚአብሔር ፖይንት ኦፍ ኮንታክት ነው እንጂ አላደል እግዚአብሔር የፈቀደውን ነገር ማድረጊያ ፖይንት ኦፍ ኮንታክት ነው እንጂ ኮንፈርሜሽን ነው እንጂ እጅ መጫን በራሱ የሚያደርገው ነገር የለም ማለት እጅ በመጫን ሰዎች መንፈስ ቅዱስን ይቀበላሉ ከተባለ እግዚአብሔር መንፈስ ቅዱስ አንዳንዴ እግዚአብሔር ራሱ የሚሰራበት መንገድ እንደ ፖይንት ኦፍ ኮንታክት የሚጠቀምበት መንገድ ነው እንጂ እጅ መጫን በራሱ የእግዚአብሔርን ነገር ያመጣል ማለት አይደለም እና እጅ በመጫን በአንተ ላይ ያለውን የተሰጠን በአንተ ያለውን የጸጋ ስጦታ ቸል አትበል ይለዋል እና መንፈሳዊ አባቱ ነው በጸሎትና በማበረታታት በቃል ብቻ ሳይሆን በማበረታታት ነው ይሄንን ነገር ሲናገረው የምንመለከተው ማለት ነውና በአንተ ያለውን የጸጋ ስጦታ ቸል አትበል እና ምን አለ ወገኖቼ በእናንተ ውስጥ ምን አለ አይደል በሰዎች ውስጥ ያለውን ነገር ማየት በጣም ቀላል ነው በዚህ ዘመን እንትና ጋር ይሄ ነገር አለ ብሎ ማለት በጣም ቀላል ነው በእኛ ካልቸር ደግሞ የተለመደ አይደለም እኔ ይሄ ነገር አለኝ ብሎ መናገር አይደል እንደ ትዕቢት ይቆጠራል አሁን በነጮቹ ጋር ስትሄዱ ምን እንደሆኑ ያውቃሉ ምን እንዳልሆኑ ያውቃሉ አይደል እኔ እንዲህ ነኝ እንዲህ ደግሞ አይደለሁም ብለው ይናገራሉ በእኛ ካልቸር ብዙ የተለመደ ነገር አይደለም እንዲህ ነኝ ብሎ መናገርም የተለመደ አይደለም ደግሞ አይደለሁም ብሎ መናገርም የተለመደ አይደለም ግን ጳውሎስ ለጢሞቴዎስ የሚነግረው ነገር ምንድነው የተሰጠን በአንተ ላይ ያለውን እሱን ፕራክቲስ አድርገው ነው የሚለውና ያልተሰጠንን መፈለግ የለብንም እኔ በቅርብ ጊዜ አንድ ነገር ሰማሁኝ አንድ የጋብቻ አማካሪ የሆነ ሰው እና ብዙ ጊዜ ወደዚህ ወደ ጋብቻ አማካሪ አንድ ወጣት ሰዎችን ይዞ ይመጣል የተጣሉ ባልና ሚስቶችን ምናምን ይዞ ይመጣልና ኦሬዲ እኔ አናግሬያቸዋለሁ እና እስቲ ምን አልካቸው ይለዋል ይሄ ጋብቻ አማካሪ እንዲህ ያልኳቸው ሲል የጋብቻው አማካሪ በጣም ይገርመዋል ማለት ይሄ እኮ ወጣት ከኔ በላይ ነው አሁን የሚለኝ ነገር
ወደኔ ቢመጡ እነዚህ ባለትዳሮች እኔ ልላቸው የማልችለውን ነገር ነው ይሄ ወጣት የሚላቸውና በጣም ተገርሞ ይሄ አይነት ጸጋ እንዳለው ስለተረዳ ይሄ የጋብቻ አማካሪ ምን ብሎ ይለዋል? በቃ እኔ እንዲያውም በቃ በጣም እየጸለይኩ ነው እና ከዚህ በኋላ እንዲያውም ወደ የሚመጡትን ሰዎች ወደኔ ባታመጣቸው፣ አንተ ራሱ እዛው ጋር ብታስተምራቸው፣ አንተ ጋር ይሄ ጸጋ አለ፣ አንተ ጋር ይሄ የመምከር አገልግሎት አለ ብሎ ሲናገረው እና ያ ሰው የመለሰለት ይሄ እውነተኛ ነገር ነው፣ በእንትን ያየሁት ነውና ያ ሰው ምን ብሎ መለሰልኝ አለ? ኧረ በጌታ በኢየሱስ ስም አቁም ይሄንን ነገር፣ ሁለተኛ እንደዚህ ኢንከሬጅ አታርገኝ አለኛል። ለምንድን ነው ምናምን ስለው እንዴ እኔ የምትወደኝ ከሆነ ነብይ እንደሆን ጸልይልኝ ብሎ አለኝ። እና አላደል ልጁ ውስጡ እየሰራ ኦፕሬት እያደረገ ያለው መንፈስ ሌላ ነው፣ የሚመኘው ደግሞ ነገር ሌላ ነው አላደል። ምክንያቱም አሁን አላደል ነብይ ወይም ደግሞ በዚህ አይነት መንገድ መምጣት በጊዜው በወቅቱ የሆነ አላደል እንዴ ነው በህብረተሰቡ ዘንድ የተሰጠው የሆነ ነገር አለ እና የሌለውን ነገር እየተመኘ ነው ልጁ። ውስጡ ግን ያለው ያ ሰው ግን የተመለከተው ጸጋ አለ እና ጳውሎስ የተሰጣችሁን ነገር ላይ አተኩሩ ይላል። ማደጋችሁ በነገር ሁሉ እንዲገለጥ በተሰጠን ነገር ላይ ማተኮር፣ ያልተሰጠንና ለመፈለግ። ወገኖቼ አንዳንድ ጊዜ አላደል የተሰጠን እኛ ጋር ያለውን ነገር አንደርማይን ስለምናደርግ ሌሎች ጋር ያለውን ነገር በጣም አግዝፈን እንመለከታለን። እኔ ወገኖቼ አንዳንድ ጊዜ እንደ ቤተክርስቲያንም እኛ መካከል ያለውን ነገር በትክክለኛ መንገድ አለመመልከት አላደል፣ እኛ ጋር ያለውን የከበረውን ነገር አለመመልከት፣ ውጪ ያለው ነገር አግዝፎ በመመልከት እና እኔ አንዳንድ ጊዜ በጣም አንዳንድ ሰዎች አድንቀው አንዳንድ አገልግሎት ኦ ማይ ጋድ ይሄንን ተመልከት ምናምን ብለው ይልኩልኛልና ስመለከት ሰዎቹ የነገሩኝ ያ ኤግዛጀሬሽን አገልግሎት ውስጥ አጠዋለሁ። ማለት የውጪ ነገር ማድነቅ አላል፣ ከውስጥ ካለው በላይ ውጪ ያለውን ነገር ማድነቅ አላል፣ በራስ ህይወት ካለው ነገር ይልቅ እንትና ህይወት ላይ ያለውን ነገር ማድነቅ። ይሄ የብዙዎቻችን ተግዳሮት ነው። ግን ወገኖቼ ጳውሎስ ለጢሞቴዎስ በአንተ ውስጥ ያለው የጸጋ ስጦታ ላይ አተኩር ይለዋል። ቸል አትበል ይለዋል። ፕራክቲስ አድርገው ይለዋል። ክብር ለእግዚአብሔር ይሁን። እና እግዚአብሔር በዚህ ማለዳ ምንድነው የሰጣችሁ? እናንተ የተቀበላችሁት እናንተ ጋር ያለ ባደራ መልክ አላል የጸጋ ስጦታ ነው። የጸጋ ስጦታ ነው እና የጸጋ ስጦታውን ቸል አትበል ይለዋል። እና የጸጋ ስጦታ ነው ይሄ ከሰጪው ቸርነት የተነሳ በነፃ ካለ ዋጋ የተሰጠ ስጦታ ነው አላል። ከተቀባዩ አንፃር አይደለም የጸጋ ስጦታ መታየት ያለበት። የጸጋ ስጦታ መታየት ያለበት ከሰጪው አንፃር ነው። ሁሉ ጊዜ ወገኖቼ የእግዚአብሔር ነገር የትኛውም ያክል ቢገለጥ ሰጪው ነው ሊከበር የሚገባው፣ ሰጪው ነው ሊታይ የሚገባው እንጂ ተቀባዩ አይደለም። እና መንፈስ ቅዱስ እንደወደደ ለእያንዳንዱ ይሰጠዋል ይላል። እንደወደደ የሚሰጠው ስጦታ ነው። መንፈስ ቅዱስ ለእያንዳንዱ ስጦታን ሰጥቷል። እያንዳንዳችን በዚህ ማለዳ ይሄንን የምንሰማ ሰዎች በሙሉ የተሰጠን ስጦታ አለ። ግን የታደረግነው ነው። የተሰጠንን ነገር ምን አደረግንበት ነው ጥያቄውና ጳውሎስ በላንተ የተሰጠ ስጦታ አለ። ወጣት ነህ፣ ግን እግዚአብሔር የሰጠህ ነገር አለ፣ የከበረ ነገር አለ፣ ከእድሜህ ጋር የማይመጣጠን ነገር አለ። አሁንም ካለ እድሜው ነው የተቀመጠው አይደል? ለዛ ነው ወገኖቼ የሚንቁት ተቀባይነት የሚያጣው። በዛ ህብረተሰብ መካከል አንድ ሰው የሃይማኖት መሪ ሊሆን የሚገባው በእድሜው ከፍ ሲል፣ በብዙ አይነት ሁኔታዎች ውስጥ ሲያልፍ አላል በሙክራብ የሚያገለግሉ በቤተ መቅደስ የሚያገለግሉ ሰዎች በእድሜያቸው የገፉ በብዙ ኤክስፒሪየንስ ውስጥ ያለፉ ሰዎች ናቸውና ጢሞቴዎስ ገና ጀማሪ ወጣት ነው። ከዚህ የተነሳ አክሴፕተንስ በመካከል የለም ስለሱ። ይሄ ሁሉ ቢሆንም ግን የተሰጠህን የጸጋ ስጦታ ፕራክቲስ አድርግ ይለዋል። ክብር ለእግዚአብሔር ይሁን። የተሰጠ ስጦታ የተሰጠ ሁልጊዜ የሚያመለክተው ወደ ሰጪው ነው እንጂ ወደ ተቀባዩ አይደለም። ስጦታ ሁልጊዜ ወደ ሰጪው ነው እንጂ ወደ ተቀባዩ አይደለም። እና የተሰጠ ነገር ሁልጊዜ ያምራል አይደል? የስጦታ ትንሽ እኮ የለውም አይደል ይባላል አይደል? የተሰጠ ነገር ሁሉ ያምራል። እኛ የፈለግነው ሲሆን ደግሞ ያማል። የተሰጠን ነገር ያምራል፣ እኛ የፈለግነው ደግሞ ነገር ያማል። በቤተ ክርስቲያን ውስጥ እኛ ጋር ያለውን የተሰጠንን ፕራክቲስ ማድረግ ያምራል፣ እኛ ጋር ያልተሰጠንን ፕራክቲስ ማድረግ ደግሞ ያማል። በአንተ ያለውን በእኛ ያለው ምንድነውና
ቸል አትበል ይለዋል። እና ቸልተኝነት ወገኖቼ የእግዚአብሔር ነገር በውስጣችን እንዳለ እያወቅን እግዚአብሔር ሊያደርግ የሚፈልገው ነገር እንዳለ እያወቅን ግን በተለያዩ ምክንያቶች ወደኋላ ያልን ሰዎች ቸል ያልን ሰዎች ዛሬ በዚህ ማለዳ የእግዚአብሔር ቃል እንደዚህ ነው የሚናገረን። ቸል አትበሉ፣ በእናንተ ያለውን የጸጋ ስጦታ ቸል አትበሉ። እግዚአብሔር ምንድነው የሰጣችሁ? ምንድነው ያስታጠቃችሁ? ቸል አትበል ሲለው እንመለከታለን። ክብር ለእግዚአብሔር ይሁን። ወገኖቼ የኛን ነገር ቸል ባልን ቁጥር ሐሰተኞቹ ፕራክቲስ የሚያደርጉት ነገር ህዝቡን እየገዛ መሄዱ አይቀርም። በመካከል የእግዚአብሔር ስጦታ ኢንከሬጅ ባልተደረገ ቁጥር ትክክለኛው የእግዚአብሔር ስጦታ ኢንከሬጅ ባልተደረገ ቁጥር ሐሰተኛ ነገር ቦታ ማግኘቱ የማይቀር ነው። ስለዚህ የተሰጠህን ነገር ፕራክቲስ አድርግ፣ ቸል አትበል። የእግዚአብሔር ቃል ቸል ስለማለት የእግዚአብሔርን ቃል የሥራ ቸል የሚል እሱ እርጉም ይሁን ይላል የእግዚአብሔር ቃል። እና ቸል ከማለት እግዚአብሔር ይጠብቀን። እግዚአብሔር በእኛ ያስቀመጠውን ነገር ቸል ከማለት እግዚአብሔር ይጠብቀን። እንድንነግድ አትርፈን አይደል ለእግዚአብሔር መንግስት ስራ ሰርተን እንድናልፍ የተሰጠንን ነገር ፕራክቲስ በማድረግ እግዚአብሔር ሁላችንንም ይርዳና ይሄ ማደግህ በነገር ሁሉ እንዲገለጥ የተሰጠን የጸጋ ስጦታ በመለማመድ ላይ አተኩር ሲለው ነው የምንመለከተው። አራተኛውና የመጨረሻው ጳውሎስ የሚነግረው መንፈሳዊ እድገት በነገር ሁሉ እንዲገለጥ አራተኛ አድርግ የሚለው በትምህርት ንጽህና ላይ አተኩር ይለዋል። አስተምር ብቻ ሳይሆን የምታስተምረው ትምህርት ምን እንደሆነ ጠንቅቀህ እወቅ፣ በትምህርት ንጽህና ላይ አተኩር ሲለው ነው የምንመለከተው። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ። በንጽህና የትምህርት ንጽህና በእግዚአብሔር ቤት ውስጥ ወሳኝ ነገር ነው። የተደበላለቀ ነገር አለ አይደል? ትምህርት ማስተማር መድረክ ላይ ቆሞ ከመናገር ባለፈ አለ አይደል ኮንቴንቱ መታየት አለበት አለ አይደል? ምንድነው ከእግዚአብሔር ቃል ጋር አላይን ያደርጋል ወይ? የማስተምረው ትምህርት የምናገረው ነገር ከእግዚአብሔር ቃል ጋር ይሄዳል ወይ ብሎ ማለት የአንድ የተጠራ አገልጋይ ዋና ነገር ሊሆን ይገባል። እና ጳውሎስ ለትምህርትና ለራስ ምን በል ተጠንቀቅ ይለዋል። እና የሆነ ሳውንድ የሆነ ዶክትሪን አስተምር አይደል? በውጭ ያሉትን ሰዎች የምንተቻቸው ወይም ደግሞ በቤተክርስቲያን መካከል ገብተው ሐሰተኛ ትምህርት እያስተማሩ ነው የምንላቸው ሰዎች የምንሞግታቸውና ደግሞ የምንኮንናቸው ትክክለኛ ትምህርት ስለማያስተምሩ ነው። አንተ ለትምህርትና ለራስህ ንጽህና ተጠንቀቅ ሲለው እንመለከታለን። ለራስህና ለትምህርት ተጠንቀቅ ሲለው እንመለከታለን ማለት ነው። እና ይሄንን ባላደረክ ቁጥር ግን አንደኛ የመጀመሪያው የምትጎዳው ራስህን ነው። ለራስህ የምትጠነቀቅ ከሆነ ለምትማረው ትምህርት ወይም ደግሞ ወደ ውስጥ ለምታስገባው ነገር መጠንቀቅ የግድ ነው። ስለዚህ ለራስህ መጠንቀቅህ የሚታወቀው አንዱ ለራስህ በምትማረው፣ ለራስህ በምታጠናው፣ ለራስህ በምታደርገው ትምህርት ይወሰናል። መንፈሳዊ ንጽህና ትምህርት ላይ ይታያል ወገኖቼ። መንፈሳዊ ንጽህና በትምህርት ላይ ይመረኮዛል። ስለዚህ ለራስህና ለትምህርት ተጠንቀቅ ሲለው እንመለከታለን። ለትምህርቱ ጥራት እንዲጠነቀቅ ሲያደርገው እንመለከታለን። እውነተኛ የሐዋርያትና የክርስቶስ ተኮር የሆነ ትምህርት ላይ ሊያተኩር እንደሚገባ ሲነግረው እንመለከታለን። በትምህርቱ በመኖርና በመጽናት አንተ ግን በተማርክበትና በተረዳህበት ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍት አውቀሃል እያለ ጳውሎስ ሲናገረው እንመለከታለን። ስለዚህ ለትምህርት ንጽህና ምን በል ይለዋል? ተጠንቀቅ። ለራስህና ለትምህርት ምን በል ተጠንቀቅ። ለምታስተምረው ተጠንቀቅ፣ ለራስህ ተጠንቀቅ አይደል? ምክንያቱም በትምህርት ውስጥ ሰዎችን ማነጽ እንችላለን፣ ሰዎችን መርዳት እንችላለን፣ ወደ ክርስቶስ ማቅረብ እንችላለን። ትምህርት ደግሞ ሰዎችን ማጥፋትም ይችላል። ስለዚህ ለምናስተምረው ትምህርት ጥንቃቄ ማድረግ በጣም ተገቢ ነገር ነው። እና ምን ይለዋል? መንፈሳዊ እድገት በነገር ሁሉ እንዲገለጥ በትምህርት ንጽህና ላይ አተኩር ይለዋል። በትምህርት ንጽህና ላይ አተኩር። ከዛ ምን ይለዋል? ይህንን ብታደርግ ራስህንም የሚሰሙህንም ታድናለህ። ክብር ለእግዚአብሔር ይሁን። አገልግሎት የማዳን ሚሽን ነው። አገልግሎት የማዳን ተልእኮ ነው። ማዳንን ታርጌት ወይ መካከለኛ ያደረገ ነገር ነው አገልግሎት። የትኛውንም አገልግሎት ብናደርግ
የምናደርገው ነገር ሰዎች ላይ ሄዶ ሊፈጠር የሚገባው ኢምፓክት ማዳን ይባላል እና እነዚህን ብታደርግ ታድናለህ ብሎ ሲናገረው እንመለከታለን። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ በነገሩ በማደጋችን በነገር ሁሉ እንዲገለጥ እነዚህን ነገሮች እንድናተኩር በእነዚህ ነገሮች ላይ እንድናተኩር ጳውሎስ ይመክረናል ማለት ነው። ጢሞቴዎስን በዚህ መልኩ ይመክረዋል። እግዚአብሔር አምላክ የተባረከ ይሁን። ጌታን ስለዚህ ማለዳ እጅግ በጣም አድርጌ አመሰግናለሁ። በዚሁ እጨርሳለሁ ማለት ነው። እግዚአብሔር ባርክ ደናል። አሜን። ጌታ ይባርክ። አላዛር ጌታ ይባርክ። ጌታ ይባርክ። አላዛርዬ እግዚአብሔር አሜን። ያብዛልህ ይጨምርልህ። አሜን። ከመውጣታችሁ በፊት ግን አሜን አሜን። ላስት ዊክ አንድ ጥያቄ የጠየቀ ሰው ነበርና ያ ጥያቄ በጣም ግልጽ ስላልሆነ ረዘም ያለ ጥያቄ ነው እና ያንን ጥያቄ በጣም ክላሪፋይ ለማድረግ ያ ሰው ቢያገኘኝ ወይም እንደገና ጥያቄውን ቢሰጠኝ እና ያ ሰው የሚለው ስሙ ወንጌል በሚል ስም ነው የገባው ወይም ነው ወንጌል ሳይሆን ዌልካም በሚል ስም የገባ ሰው የሰጠኝ ጥያቄ ክሊር ስላልሆነ እንደገና አፕሮች ቢያደርግ ይሄ ሰው እና ጥያቄውን በደንብ ክሊር በሆነ መንገድ አንደርስታንድ ብናደርግ ከዛ መልስ መስጠት እንችላለን ማለት ነው። ጌታ ኢየሱስ ይባርካችሁ። መልካም ማለዳ። ተባረኩልኝ። አላዛር ሻዬ እግዚአብሔር ይባርክ። አሜን አሜን። ተባረኩላችሁ። ተባረክ አላዛርዬ፣ ተባረክ። አሜን። አላዛርዬ ተባረክልኝ። ሰላም ዋሉ። ተባረኩ። አሜን።